ቅዳሴ ሌሊት አስገብተው በማምጣት ማለት ነው። የሚያሳዝነው ግን ጎንደር ነው። ይሄ የጎንደር ሰልፍ ነው። ጎንደሮች በምታዩት መልኩ ነው ዛሬ ሰልፋቸውን የጀመሩ። የቀበሌ ሰራተኞች ቢሆኑ መቼ ቢባልም ምናምን ቢባልም ጎንደር ደግሞ ከአዲስ አበባም በተለየ መልኩ ነው ሰልፉ የተካሄደው ማለት ነው። እንደምታዩት አብይን ፎቶውን ይዘው አንድ ሁለት ፎቶ ሶስተኛው ፎቶ በትልቁ ይዘው በትናንሽም ሰርተው በደረታቸው በምናምን በቲሸርታቸው ሰርተው ይወጡ። ጎንደር አብይ የተለየ ነገር ምንድነው ያደረገናል? ጥያቄ ነው የምጠይቀው። ጎንደሮች ጎንደር ብልጽግናን መርጧል። አገኘው ተሻገር ሱዳን 50 ኪሎ ሜትር መሬቱን ወስዳ መውሰድ ብቻ አይደለም፣ የጎንደር ባለሀብቶችን ትራክተራቸውን ወስዳ አቃጥላ፣ ንብረታቸውን ወስዳ አቃጥላ፣ ሰራተኞቹን ገላ፣ ለማኝ አድርጋ፣ ከደሃ በላይ ከደሃ መሃል አድርጋ አድቅቃ፣ ዛሬ በወልቃይት በምን ያህል በዛ በመተማ በምን መሬቱ የተወሰደባቸው ሰዎች የፎይታ ጊዜ እንኳን ከመንግስት ንብረታችንን ሱዳን ወስዶታል፣ መሬታችንን ሱዳን ወስዶታል። የፎይታ የግብር ፎይታ እንኳን ምንም የለንም። ለመንግስት ደብዳቤ ይጻፍልን ሲባል የጎንደር ብአዴን አልጽፍም ብሎ ሰዎቹ እየተንከራተቱ አማራ ነስር በነስር ሆኖ እየተሰቃየ ለሱዳን ችሮታ ስላደረገ ነው። ጎንደር ያልገባኝ ነገር በተለየ መልኩ በተለይ ሰሜን ጎንደርና ደቡብ ጎንደር ለአብይ ምንድነው ያደረገለት? መጠየቅ ስለፈለኩ ነው። ምንድነው ያደረገለት? ምንድነው የሆነለት? በወለጋ የሚታረደው የሚሞተው አማራ ነው። የጎጃምና የወሎ አማራ ነው። በጎንደር የሚታረደው የሚሰቃየው አማራ ነው። የወሎ አማራ ሆኖ ግን እስላም ሙስሊሞች ናቸው። ምንድነው ጎንደር የተለየ ጥቅም ያገኘው? እርግጥ ነው አክቲቪስቶቹ ጥቅም አግኝተዋል። መሬት አላቸው። መሬት ተሰጥቷቸዋል። አክቲቪስቶቹ ከትግራይ ባለሀብቶች ላይ ትግራዮች ነበሩ የጎንደር መሬት የወሰዱት፣ ከዛ ተቀምጦ ተሰጥቷቸዋል። ብዙዎቹ አክቲቪስቶች እነ መርሻ ሌሎቹ በሙሉ እዚህ ምንድነው የምትሉት ጋሻው መሬት አላቸው፣ እያለሙ ነው። በቃ እሱ ነው። ቀዳማዊት እመቤት ዝናሽ ጎንደሬ ናት ብሎ ስላገባ ጎንደር በተለየ መልኩ የተጠቀመው ነገር አለ። ጎንደር ውሃ አለው፣ ውሃ የሚጠጣው ውሃ አለው። ጎንደር ሰካራም እንዲሆን ህወሓት በስትራቴጂ ቢራ ፋብሪካ አቋቁማ ቀበታቸው እንደዚህ ሆነ ሲጠጡ የሚውሉ የሚያድሩ የተሸጠው ቢራ እንኳን የመቀሌ ስቴዲየም የሚሰራበት ሰካራም ትውልድን የሚፈጥር ፋብሪካ ከመስራት ውጪ በዘመነ ኢህአዴግ አንድም በዘመነ ኢህአዴግ ቁጥር ሁለትም ምንድነው ያገኘችው? ምንድነው ያልገባኝ ነገር? እኔ ጎንደር የተለየ ለብልጽግና እንድታሽቃብጥ ያደረጋት ምንድነው? ባቀው ደስ ይለኛል። ይሄን ምስጢር የሚያቅሰው ከነገረኝ ዝም እላለሁ፣ መጠየቅ አልፈልግም። ስላልገባኝ ምንድነው ጎንደር በተለየ ያደረገላት? ታከለ ኡማ ሄዶ ግጥም ለጎንደር ብቻ የሚገጥምላት ጎንደር፣ ጎጃም፣ ሸዋ፣ ወሎ ምንድነው ችግራቸው? አንድ አማራ ሆኖ አንደኛውን ብቻ ነጥሎ
እንዲህ ከሌላው አማራ ለማግለል ለሚደረገው ነገር ተሳትፎ የምታደርጉት ምን ሆናችሁ ነው? ጥያቄ ነው የምጠይቀው። ምንድነው ጎንደር የተደረገ? የጎንደር ህዝብ እንዴት እንደሚኖር አውቀዋለሁ። የጎንደር ህዝብ አሁንም በድህነት በችጋር ውስጥ የሚኖር ነው። ጎንደር ከጦርነቱ የተረፋት ሆስፒታሎቿ በቁስለኛ ወታደሮች መሞላት ነው። ጎንደር ውሃ የላት፣ ጎንደር ኤሌክትሪክ የላት። ምንድነው ጎንደር የተጠቀመችው? የጎንደር ህዝብ ስደተኛ ነው። መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬም ብቻ ለፈኝ የነገን አልወልድም ብለው ሴቶች በነበሩ በደርግ ጊዜ ያኔ መላኩ ተፈራም ፈርተው ሸሽተው ሱዳን ገብተው ከሱዳን አሜሪካ ወስዳቸው ዛሬ በአሜሪካ ሰው የሆኑ ጎንደሬዎች ናቸው። ከዚያ በሚልኩት ዶላር ዛሬ ጎንደር ዋና ከተማዋ ጡረተኛ ነው። የዶላር የተለየ ነገር ምንም የላትም ጎንደር። ምንድነው እንዲህ በተለየ መልኩ አብይ ያልጻፈውን ምን ያላሉ እንዲህ ለማሽቃበጥ ለጎንደሮች ይሄ የሆነው ለምንድን ነው? ጥያቄ ነው የሚጠይቀው። የዓለም ባንክ አንድ ህንጻ አሰርቷል። ተመልከቱት። የገበያ ማዕከል ማለት ጎንደር ላይ ተመርቆ ካለቀ ተሰርቶ ካለቀ በግን የዓለም ባንክ ነው እዛ አካባቢ ላለው ተመልከቱት። ይሄንን የገበያ ማዕከል እነዚህ በአነስተኛ ንግድ የሚተዳደሩ ሰዎች ውስጡ ገብተው በዘመናዊ መልኩ እንዲገለገሉበት እንዲሰሩበት ብሎ ነው የዓለም ባንክ በዓለም ባንክ ገንዘብ ይሄ ህንጻ ተጠናቆ ነው። አማራ ቀና ማለት የለበትም፣ ማከክ አለበት፣ አመዱን አቧራውን ማራገፍ የለበትም የሚለው ህወሓት የሾማቸው እስካሁንም ብልጽግና ሆነው የተቀመጡ ትላንትም የወያኔ አገልጋይ ዛሬም የኦህዴድ አገልጋይ የሆኑ ከንቲባ፣ አስተዳደር፣ ጸጥታ፣ ፖሊስ፣ የንግድና ኢንዱስትሪ እነዚህ ሁሉ ተመሳጥረው ይህንን ዘግተው ለባለቤቶቹ አላሳልፍም ብለው ምስኪኑ ጎንደሬ እንዲህ ሜዳ ላይ ነው የሚሸጠው። ቆሻሻ ላይ ነው የሚበላው። ከሽንት ላይ ነው ከሰገራ ላይ ነው ለቅሞ የሚበላው። ጎንደር ቀና እንዳይል ማለት የዚህ ህንጻ ውስጣዊ ክፍሉን እንመልከተው። የዚህ ህንጻ ተመልከቱ። መስታወቱ ረግፏል። ሰገራ መጸዳጃ ሆኗል። ሽንት መስሚያ ሆኗል። ተመልከቱ። ከዚህ በላይ ውርደት አለ? ይሄ በኦሮሚያ አለ አለ? ይሄ በጅማ አለ? ይሄ በአጋሮ አለ? የለም። አማራ ለአማራ ጠላቱ አማራ ነው። ሆዳም አማራው ፕሮፌሰር አስራት ወልደየስ ነፍሳቸውን ይማርና ለአማራ ጠላቱ ሆዳም አማራ ነው። እንዳዝማሪ ማለት በቃ ዘመዴ ፍቼ ላይ ይዘውናል፣ አላሳልፍ ብለውናል፣ ድምፁ ነን ወይ ይኸው በብድር ገዝቼ ሲኖትራክ እዚህ አለንቱ ላይ እንደዚህ አቃጠሉብኝ። ወይ ምንድነው ጎንደር የተጠቀመው? ከብልጽግና ሰዎች ከብልጽግና ካድሬዎች በስተቀር ከነ ቶማስ ጃጃው በስተቀር ከነ አምደ ማርያም እዝራ በስተቀር ስራ የሌላቸው ከነሱ በስተቀር ምንድነው የተጠቀመው ጎንደር? ጀግናችን መቼም ከጎንህ ነን። ደም እንባ የምታለቅሱበት የሌላውን አማራ ድረስልኝ የምትሉበት ቀን ይመጣል። ድረስልን። ደርሶላችኋል፣ ደግሞ ደርሶላችኋል። የጎጃም አማራ ሚሊሻ ፈንጂ ፊት ቆሞ አድኗችኋል። ተዋድቆላችኋል። ይሄ በጣም ነው የገረመኝ። በጣም ነው የገረመኝ። በጣም አሁን የከንቲባው
ያንን አስተላልፎ መስጠት አቅቶት ነው። ያዝልኝ ይሄንን አለ ይሄ ከንቲባው ያንን የገበያ ማዕከል አሳልፎ መስጠት ያለቀ ነገር። ይሄ ብቻ አይደለም፣ እንደገና ሌላም የወጣቶች ምናምን የሚባል እንዲሁ ተሰርቶ ያለቀ ላይብረሪ አለ። የሚረከብ ጠፍቶ ሽንት መስኛ ሆኗል። እንደ ጎንደር የተናቃለ እንዴ? እንደ ጎንደር የተዋረዳለ እንዴ? ገና የውሃ ያለን ብለህ እንድትንከራተት ያደርጋል። ጎርጎራ ያለውን መዝናኛ አይተህ ጮቤ የምትረግጣለህ። አትበላትም አንተ። እሱ የሚሰራው ለቱሪስት ነው። ለጎንደር ገበሬ ቁርስ በልቶ ምሳ ለማይደግመው አይደለም የሚሰራው። ለአንተ መስሏል። ለነጮቹ መዝናኛ ነው የሚሰራል። የኔ ጌታ እንዲህ አይነት ጨካኝ መሪዎች በሚመሯት ሀገር እንዲህ እንትን ማለት በጣም ይሄ በጣም ደቡብ ጎንደሮች እንኳን እሺ፣ ሌላ ያው ኩርፊያም አለ ምንም አለ። እነሱ እንኳን ገጠሪውን ነው። እንደውም ከተማው ደቡብ ጎንደር ደብረ ታቦር ይሄን አላል እና ሰልፉን መውጣት እንዳለ ሆኖ ነገር ግን በዛ ውስጥ ይሄን ማድረግ በጣም የወረደ ነው። በጣም እንደውም አንድ ቪዲዮ አለ የቀረጸችዋን ልጅ ያጠቋታል የሚያውቋታል ብዬ እንጂ በጣም እያዘነች እየቀረጸቻቸው እንዲህ ይሄ ሁላ ጎንደር ነው ይሄ ሁላ አንተዋወቅም ነበር ማለት ነው ብላ እስክትል ድረስ ማለት ከዙሪያው ከምን ገበሬውን ምኑን አምጥተውታል። ነገር ግን የአማች ፖለቲካ የሚባለው ይሄ ነው። ይሄንን ይዘው ወጥተው ገዳያቸው ነው። ለጊዜው አንተ አልተገደልክም፣ ለጊዜው ምንም አልደረሰባችሁ፣ ይመጣል ከጎን ይሆናል። ያኔ ከጎኑ ሁኑለት። የአማራን ፖለቲካ የአማራን ትግል እየቀበረ ያለው እየታየ መጥቷል። አሁን የት ቦታ የአማራ ትግል እንደተቀበረ የኢትዮጵያ ነፃነት ለምን እንደራቀ እያየሁት መጥቻለሁ። የሆነ ነገር ገለጥ እያለልኝ መጥቷል ማለት ነው። ይሄ ፖለቲካ ለብልጽግና ሰዎች ይመቻቸዋል። አማራ እርስ በርሱ ቢከፋፈል፣ እርስ በርሱ ሸዋ፣ ወሎ ምናምን እስላም ክርስቲያን ቢባባል ይተርፋቸዋል። አትራፊ ናቸው። ታስታውሳላችሁ እነ ቡቺ ባሚኖ ጎንደር ላይ እሳት ለኩሰው እኔ እንቅልፍ አጥቼ አይኔ እስኪጠፋ እነ ጌታቸው ሽፈራው እነማ ብለን እውነታውን ለዓለም ለማሳወቅ ጎንደርን እንዲህ አርጓታል ብለን እንዴት እንዳደረግን ታስታውሳላችሁ። እና ይሄ በአማራ ደም ከአብይ ጋር ጎን ቆማለሁ ማለት በግዳይ ሰው ሊወጣ ይችላል። ግን ባነር አሰርቶ ፎቶ አሰርቶ የአማች ፖለቲካ መጫወት ይሄ ስኳድስ የሚባለው የሰራው ነገር በጣም አሳፋሪ ነው። እኔ አፈርኩላችሁ። ዘላለሜን ጮኬላችኋለሁ። ቀጥራችሁኝ አይደለም። ነገም ደሃ ተበደለ ፍርድ ተጓደለላለሁ። የሚቀርብኝ ነገር የለም። በዚህ ግን አፍሬያለሁ። በእውነት አፍሬያለሁ። አሁን ጎንደሬ ነኝ እያለ የሚያዘጠዝጥ የሰሊጥ ፖለቲካ በሙሉ እኔ በጎንደር የሰራሁትን አልሰራም። እኔ በጎንደር ያረኩትን አልሰራም። ጎንደር ሄዳችሁ ዋልድባ ሰፋር የሚባለውን ዋልድባ ዳንሻ ኪዳነ ምህረት የሚባለውን ብትጠይቁ የእናቶች ገዳም እነ መሐሙድ አህመድን፣ ተስፋዬ ቶላ፣ ተስፋዬ ጂፋር፣ ቀነኒሳን፣ ናሰፋ መዝገቡን፣ እነ ሚሊዮን ወልዴን፣ እነ ቲም የሀገር ባለጸጎችን ሁሉ ለምኜ በጠቅላይ ቤተ ክህነት ለምኜ እነዚያን እናቶች ያን ገዳም የደረስኩላቸው ሳወራው አይሰቀጥጠኝም። ደስ ብሎኝ ውዳሴ ከንቱ አይደለም። ደም እንባ እያለቀስኩ ለምኜ እነዛን እናቶች ጠይቋቸው። ዋልድባ ዳልሻ ኪዳነ ምህረት ጎንደር ናቸው። እኔ ጎንደር አይደለም። ታስታውሳላችሁ ዋልድባ አብረንታን እምንበላው አጣን ባንካችን ውስጥ ይሄ ነው ያለው ያሉን ጊዜ በቴሌግራሜ በኢትዮ ቤተሰብ በመረጃ ቲቪ አድርጌ ተናግሬ ከ23 ሚሊዮን ብር አካባቢ ለምኜ ነው ለዋልድባ ያስገባሁት። ያ የገባላቸው ገንዘብ ዛሬ እንዳይሰደዱ የሰው እጅ እንዳያደርጉ አድርጎላቸዋል።
እኔ ለጎንደር ያረኩትን አንድ ሰው አንድ አክቲቪስት ነኝ የሚል አላደረገም። 5 ሳንቲም ከጎንደር አላገኘውም። የአባቶቼ አምላክ ይፍረድብኝ። ይኸው ማር ልከውልኛል ገዳማውያኑ፣ ሻማ ልከውልኛል ገዳማውያኑ፣ መስቀል ልከውልኛል ገዳማውያኑ። አለቀ። 24 ሰዓት ግን ይጸለይልኛል። አክሊለ ገብርኤል ተብሎ የቤተሰቦቼም የልጆቼም ተይዞ ይጸለይልኛል። ይሄን ያተረፍኩት እኔ ለጎንደር ያረኩትን ሌላ አደረኩ የሚል ይጣል። አሁን እንኳን ውሃ ጠፋ በተባለ ጊዜ እንዴት እንዳራራቅታቸው አይታችኋል። እንዴት እንዳራራቅታቸው እንዳይጠማ ስለማቀው ጎንደር መድኃኔዓለም የኔታ እዝራን ሄዳችሁ ጠይቁ። የኔታ እዝራን ፊት በር ሚካኤል ሄዳችሁ ጠይቁ። እንዴት አልቅሼ ዳቦ ቤት ፕሮጀክት እንዳደረኩላችሁ ይሄ ጠይቁ። ሂዱ ደቡብ ጎንደር ዙራምባ ማርያም በኩርቱ ፌስታል ወርቅ ከህዝብ ላይ ክፍት አድርጌ ስጡ ለዚህ ገዳም ብዬ ለጥንታይቷ ለአፄ ገብረ መስቀል ለአቡነ አረጋዊ ለእመቤታችን ስጡ ብዬ እና አንዳንድ ሰዎች ጎንደሬ ስትጫወቱ እኔ ሃይማኖቴን እኔ ዛካ ያለው ነገር እንጂ አንዳንድ ትግሬዎችን መተው እንደዚህ ይላል። ሂድ አክሱም ሲሆን 06 ቀበሌ እኔ 80 ተማሪዎች አሉኝ፣ ህፃናት ተማሪዎች በአመት ምረዳቸው መዋለ ህፃናት አለኝ አክሱም ውስጥ የቀበሌ ሆኖ ህፃናቱን ግን የሚያስፈልጋቸውን ነገር አደርግላቸው የነበረ ከተቋረጠ 5 አመቱ ነው። በምን ላገኛቸው? ሂዱ ጠይቁ። ሂዱ መጸዳጃ ቤቱን፣ መጫወቻውን፣ ኮምፒውተሩን፣ ቴሌቪዥኑን፣ የአስተማሪዋን የአመት ደሞዝ እኔ ነበርኩ ከፍ እነ ዮሴፍን ነው ወይዘሮ አገኘውን አስተባብሬ አሉ። አሁን እስራኤል ናቸው ወይዘሮ አገኘ። አንድ ትግሬ ለአክሱም ያረገ የለም። ለአክሱም ዳንኤል ክብረትን ጠይቁት፣ ሌሎቹንም ጠይቁ። አክሱም ሲሆን ለቅዱስ ያሬድ ዩኒቨርሲቲ እንዴት አድርጌ ስንት ሚሊዮን ብር በ30 ምናምን ደቂቃ ለምኜ እንዳስገባው አብራዋት በይመስሉ ደብረ ዳሞ የአስከሬን መውጫ በፑሊ እንደዚህ የሚገፋውን ሂዳችሁ አንቡት ማን ሰራው እንደሚል። ገራልታ አቡነ ይማታ ሂዱ፣ አባ መድነስ ሂዱ። ማህበረ ደውጌ እነዛ የተገደሉት ኮሎኔል ሱፊያን የኢትዮጵያ መከላከያ ሰራዊት ኦሮሞ ኮሎኔል ሱፊያን ከላይ የወረደ ትዕዛዝ ነው ብሎ የጨረሳቸውን እነዛን አባቶች ሂዱ ጠይቁ። የተረፉ ካሉ ውቅሮ ቂርቆስ ጠይቁ። እና አንዳንድ ትግሬዎችም ስትሉ በድፍረት የምናገረው ነገር አለኝ። እኔ ያደረኩትን ቅንጣት ያህል አንድ ጎንደሬ አንድ ትግሬ ያረከው ነገር የለም። ወደ ጎጃም ወደ ሸዋም ወደ ደቡብ ስንሄድ ወደ አዲስ አበባም ስንመጣ እኔ ያረኩትን እንኳን እሱ እዚህ አውሮፓ እኔ ያደረኩትን እኔና መድኃኒዓለም ነው የምናውቀው። ለውዳሴ ከንቷል። ስለዚህ ስትወደሱ እንደኖራችሁ ስትወቀሱ ዋጥ ነው ማድረግ ያለብን። ዋጥ አሁን እንግዲህ እነ ጌትነት አላምረው ዓለም ነው ማን ነው ስሙ ቶማስ ጃጀው አምደ ማርያም እንኳን ደክሟል። አሁን ካገባ በኋላ ብዙ አይናገረኝም። አምደ ማርያም አሁን ወይ ችግር እንጀራ ላይ ነው የሚሯሯጠው ብቻ ትቶኛል። የቤተክርስቲያንም ሰው ስለሆነ ይሆናል። ሌሎቹም ምናምን ይሄንን መዋጥ መቻል አለባችሁ ማለት እና በዚህ ነገር ሳልናገር ባልፍ ነጭ ነጯን አይደለ ፕሮግራሙ ይሄ ነው።